ረጅም ዓመት አብረን እንወድሻለሁ። ጎረምሳው እደግልን እንወዳለን። ስለ ፍቅር ቢያወራሽ ልጅሽ ግባበት ይዋለሽ። እድሜው ወስነዋል። ምንድነው ዛሬ ምን አልህናቸዋል? እግዚአብሔር ይመስገን በጣም እንድናልፋቸው እግዚአብሔር ይርዳል። አሜን። በጣም ነው የምወድሽ። ረጅም እድሜ ኑሩልኝ። በጣም ነው የምወዳችሁ። አኑዬ አንተንም ነው። እሺ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁ? እንዴት አላችሁ? ዛሬ እንግዲህ እኔና አኑ ማለት ነው ከተጋባን 3 ዓመት ሆኖናል ማለት ነው። ለመናገር አልረሳሁትም፣ ግን ያሰብኩት ሰርፕራይዝ ነበረ፣ አልተሳካልኝም። በሰፊው አሳያችኋለሁ እሱን። ዛሬ ግን በቃ እሷም የዛሬ የተጋባንበት ቀን ነው ምናምን ስንባባል ነበር፣ ጥር 14 ማለት ነው። እንግዲህና ቪዲዮውን ያያችሁ ካላችሁ ወደፊት ሄዳችሁ ማየት ትችላላችሁ። ጥር 14 ነበር የተጋባነው። በጣም በጭንቀት ውስጥ በጣም በቃ ቪዲዮ ካለ ማለት ነው እንትን እላላችሁ ከጎን ዮናስንና የዛኔ ሽምግልና ጊዜ ነበረውን ዮናስ አሳያችኋለሁ። ግልጥት ብዬ ምናምን በቃ ሀሳብ ነበረ በጣም እና እንዴት እንኖራለን በምን ምናምን የሚለው ነገር በጣም ያሳስበን ነበረ። ዋናው ግን እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ይመስገን። እንግዲህ ሁላችሁም ረጅም ዓመት ከሌላ ጋር ረጅም ዕድሜ ይስጣችሁ። 50 60 70 እንደዛ እያላችሁ ኮመንት ላይ መልኩን ማለት ነው። ቤተሰቦቻችን ሁላችሁም እየገባችሁ ይህን ቪዲዮ ላይክ ሼር በማድረግ እንኳን ሳካኔ ሀሳብ አይሸፍትም ስንሳን ምንድን ተመቻችሁ? ቻው ቻው። ቃሉ ዛሬ እኔና ምን የተጋባንበት ቀን ነው። አሁን ወጥቼ የሆነ ዕቃ ገዛች እመጣለሁ እና ምናምን እዚህ ጋር ጫጭተሽ ጠብቂኝ። አቀራረብሽ እና ፋፋ አድርገሽ እኔ ዕቃ ይዤ እገባለሁ። እሺ ያው እንግዲህ ቃል ገዛ እየወጣሁ ነው። እነሱ ቆልፌባቸዋለሁ። ይሄው ልወጣ ነው እንግዲህ አብራችሁ ነው ይኸውላችሁ እንደነገርኳችሁ ነው እንግዲህ ቃል ገዛዛው ተቻለኝ ማለት ነው። እዛው መኝታ ቤት እንደቆለፍኩባት ነች ያለችው። አብራችሁ ነው እንግዲህ ኬክ እንግዲህ እንዳገኝ ጸሎት አድርጉልኝ። ኬክ አበባ ምናምን እንዳገኝ ጸሎት አድርጉልኝ። እንገባለን እንግዲህ ሰርፕራይዝ እና ለቃሉ ነግሬያታለሁ። እንግዲህ ላጋዣች እንኳን ደስ ያላችሁ 3 ዓመት እንግዲህ 1000 ዓመት ያኖረን። እናንተም ኑሩልን ቤተሰቦቻችን፣ እንወዳችኋለን። እንግዲህ ቤተሰቦቻችን አበባውን አግኝቻለሁ ማለት ነው። አሳያችኋለሁ። እንግዲህ አበባው ተገኝቷል ማለት ነው። ኬኩን እንፈልጋለን። ቀጣይ ጨረሱልሽ? እንግዲህ ይዣለሁ ማለት ነው። አግኝቻለሁ ማለት ነው። ሁላችሁ ቤተሰቦቻችን የተለያየ ኬክ ነው ያገኘሁት። ለመናገር የተለያየ ኬክ ማለት ነው። አሳያችኋለሁ ቤት ስገባ። ይኸውላችሁ 4 አይነት ነው 5 አይነት ኬክ አለ። ወይንም ገዝቻለሁ። በነገራችን ላይ አበባው በፌስታል ያዝኩት። እንግዲህ እናስተካክላለን ማለት ነው። ቤተሰቦቻችን ቆንጆ ረጅም ዓመት አብረን እንወድሻለሁ። ጎረምሳው እደግልን እንወዳለን። ስሰማ ከተቆለፈበት ወጥተዋል እና አበባውን በእጄ መያዝ አለብኝ። አሁን እናንኳኳለን።
ማሚ አንዬ የኔ ቆንጆ ሴቶች አትረሱማ። ምንድነው የኔ ቆንጆ? እንዴት ልስጥሽ? አልተመቸኝም ለመስጠት። አሁን ሱሪ አድርገና ሃፒ አንቨርሰሪ ማሚ በላት። ከነጫማ ነው የገባሁት። እዚህ መሀል ላይ መጀመሪያ የኔ ቆንጆ በጣም ነው የምወድሽ፣ በጣም ነው የምወድሽ። ረጅም እድሜ ኑሩልኝ። በጣም ነው የምወዳችሁ። አኑዬ አንተንም ነው። እሺ በጣም ነው የምወድህ። አረ ተቀበይኝ አበባ ኬኩን ደግሞ አይታችሁ መሳቅ አይቻልም። የተለያየ ኬክ ነው የገዛው። አጣው ቶርታ ነበር ልገዛ ያሰብኩት እና የኔ ቆንጆ በጣም ነው የምወድሽ። ዋው አንዴ ደግሞ ዙሪልኝ። ቆይ የሆነ ሌላ ሰርፕራይዝ አለ። ዙሪ እኮ ዙሪ የምሬን ነው። ማየት አይቻልም። አሁን እንጣላለን ታውቂያለሽ። እኔ ቃሉ ይሄን ያዥ አንዴ አልተመቸኝ። ምንም አያንም። ቆሜ የት ነው የምትሄጂው? ጠጋ በይ እሺ። አኑ ይበል እንግዲህ ቤተሰቦቻችን በተወሰነ መልኩ ቢሆን ተሳክቶልኛል። ትከፍታለህ? ከፍት ማን ከፍቶላችሁ ነው የወጣችሁት? ማን ከፍቶላችሁ ነው የወጣችሁት? ቃሉ አንቺ ቆይ እንዳከፍት አላልኩሽም? 3 ዓመት ሞላን እንግዲህ የዛሬ ስንት ዓመት በጭንቀት ተናግሬ የወጣሁትን ነገር ደግሞ አሳያችኋለሁ። ቀን ይኸው ቡናው ቀራርቧል። አሁን እራት ይቅረብ። ምንድን ነው ዛሬ ምንድን ነው? የማማና የአባባ ምንድን ነው? ሽማግሌ የተላከልኝ በዛሬ እለት ነው። ማማ በለኛ የተባለበት ቀን አሁን ቁጭ እንላለን እዛች ጋር እራታችንን እንበላና ወይናችንን እንጠጣለን። ከዛ ያዘጋጀነውን ጥያቄ ደግሞ እንጠያየቃለን ማለት ነው። ክሬዚ ሚስት ነች ያለችኝ እንግዲህ ሰላም ወደ ዩቲዩብ ቤተሰቦቻችን፣ እንግዲህ ከቅድሙ መልስ አኑን ደብቀን አኑ ተደብቆ እንግዲህ በኬክ አታለ ነው ምናምን ነው ይሄን ቪዲዮ እየቀረጽንላችሁ ያለ ነው።
እንግዲህ ቤተሰቦቻችን ቅድም እንደነገርኳችሁ ነው። እንግዲህ ዛሬ ምንድነው ቀኑ? እኔና የተጋባንበት እናቴ ጋር ሽማግሌ የተላከበት ቀን ነው። ሁን አመት አንቨርሰሪያችንን እግዚአብሔር ብሎ እንደዚህ ቁጭ ብለን እናንተ እንዳዋየናችሁ ከዚህ ቀደም ያሉትን አመታት እንዳሳለፍናቸው የሆነ ቀን ደግሞ ሰርግ ይኖረናል ማለት ነው ከልጆቻችን ጋር። ምን ትላላችሁ? እስቲ አስተያየት ስጡ። እንግዲህ ይሄንን ጥያቄዎች 1-3 ቀን ምናምን ይሆነናል ካዘጋጀሁት ማለት ነው እና እንዳጋጣሚ ሆኖ ደግሞ በዛሬ በአንቨርሰሪያችን ቀን እነዚህ በጣም ቆንጆ ጥያቄዎች አሉ። ፒክ ማድረግ ነው። አንዱ የደረሰው ይጠይቃል ማለት ነው። ይጠይቃል አይደለም፣ ራሱ የደረሰውን አንብቦ ይመልሳል። የራሱ ጥያቄ ነው ማለት ነው የሚሆነው ማለት ነው። በጣም ደስ የሚሉ በጣም አዝናኝ ሊያስለቅሱ የሚችሉ ጥያቄዎች አሉ ማለት ነው። እንግዲህ ቤተሰቦቻችን ሁልጊዜም እንደምንላችሁ የዩ ኤንድ ኤሚ ፋሚሊር ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ሁኑ። የሆድ ሆዳችንን እናወራለን። ይሻለኛል ያስባል ውዴ የኔ ምራደር ማለት ነው። አባወራ ባኮትን ውዱ አባወራችን ይሻለኛል ያስባል። የተሰማህን ከልብህ መናገር ትችላለህ። ቤተሰቦቻችን እናንተም የተሰማችሁ ነገር ካለ ያሳለፋችሁት ነገር ካለ ሼር የምታደርጉት ነገር ካለ ኮሜንት ላይ አሳውቁ። ኦኬ ጥያቄው የሚለው ስንጣላ ቶሎ የሚረጋጋው ማን ነው? የሚረጋጋው ጥሩ ሰው ነኝ። በጥል ዙሪያ ለፍቅረኛሞች ምን ትመክራለህ ነው የሚለው። እውነት ለመናገር እኔ ድሮም ረጋ ያልኩ ነኝ። ግን ያው እውነት ለመናገር በትዳር ውስጥ ስትኖሩ ከባድ ነው ብዙ ነገር። የእኔ ስሜት ሌላ ነው፣ የእሷ ስሜት ሌላ ነው ምናምን። ፕላስ ደግሞ እሷ የተናገረችበትን መንገድ እኔ ላልረዳው እችላለሁ፣ በራሴ መንገድ እንትን ልለው እችላለሁ። እንደዛም አይነት አለና እኔ እረጋጋለሁ ብዬ አስባለሁ። አንቺም ትንሽ ነገር ትፈልጋለች እሷ በቃ አላለ። እኔ እንጃ ይህንን ጥያቄ እንዴት እንደማብራራው። ዝም እላለሁ። እኔ ዝምተኛ ነኝ። በዝምታ ማለፍ እወዳለሁ። ሁሉንም ነገር በዝምታ። ያ ሰው ዝም ብሎ ካናገረኝ ይረሳል ማለት ነው በዝምታ። እንደዚህ አይነት ባህሪ አለብኝ። በዝምታ ነው ማለት የምፈልገው በቃ ምንም። ምክንያቱም የሆነ ነገር ስናገር ያን ሰው የሚያስከፋ ቃል ሊኖር ይችላል ምናምን ብዬ ስለማስብ ስሜታዊ ሲሆን እውነት ለመናገር በጣም ኃይለኛ ነኝ። ምኑ ላይ ኃይለኛ ሆኜባት ባላቅም በጣም ኃይለኛ ነኝ። እኔ ግን በዝምታ ማልፍ ሰው ነኝ እና ደግሞ ወዲያው ፍቱት። እኔ ብዙ ጊዜ ችግር አለብኝ። ወዲያው አልፈታም፣ ዝም እላለሁ። እኔ ደግሞ ወዲያው መፍታት ነው የምወደው። ግን ወዲያውም ጥሩ አይደለም። ምክንያቱም ሁሉም ሰው እኔም ስሜታዊ ነው የምሆነው። ይወይም በሰዓቱ ስሜታዊ ስለሚሆን ትንሽ ረጋ ብሎ መፍታትም ጥሩ ነው። እና እኔ ብቻ አንቺም ረጋ ያልሽ ነሽ ለማለት ይከብደኝ አይደለም። አታስብልኝ፣ ተናገር። አንቺ እንዲህ ነሽ እሷ እንዲህ ናት ምናምን ሳይሆን ጥያቄው ምንድነው የሚለው ማን ነው የሚረጋጋው? በጥል ሰዓት እንዴት ነህ አንተ? ከዛ በኋላ ደግሞ ለፍቅረኛሞች፣ ለአዲስ ተጋቢዎች፣ ወደ ትዳር ለሚገቡ ካንተ መማር ለሚፈልጉ ምን ትመክራለህ? በጥል ጉዳይ ማለት ነው። ጥያቄው እንደዛ ነው። እኔ ረጋ ያልኩ ነኝ ብዬ አስባለሁ። ግን ለፍቅረኛሞች ረጋ በሉ እንደኔ ማለት እፈልጋለሁ። ፕላስ ደግሞ በቃ ተነጋገሩ። መነጋገርን የመሰለ ነገር የለም። በመነጋገር ፕላስ ስትነጋገሩ ደግሞ ማትግባቡ ከሆነ ጸጥ ብላችሁ ለፉት። አንዳንድ ነገሮች በዝምታ ውስጥ የሚታለፉ ነገሮች አሉና እንደዛ ልላችሁ ፈልጋለሁ። ጨረስኩ መሰለኝ። ያንተ ጥያቄ ውስጥ እኔ መግባት አልችልም ማለት? እሺ እሺ ሰጥሻለሁ። እሺ ፊት ለፊት ያለችው አይሆፕ ቆንጆ እንደሚሆን ሰማለን እንፈርዳለን እንደሚሆነ። እሺ እሺ ያኑ ነገር አለበት፣ የልጅ ነገር አለበት እና ለዛ ነው። ልጃችሁ አልኩ ፍቅር እንዴት ነው ትክክለኛ ፊልም አደርገው
ብሎ ቢላችሁ ምን ትመልሳላችሁ? ለልጄ ነው ማለት ነው። ልጃችሁ አድጎ ፍቅር እንዴት ነው ፊልም አደርገው፣ ትክክለኛው ፍቅር እንዴት ነው ፊልም አደርገው ብሎ ቢጠይቃችሁ በጣም ከባድ ነው። ምክንያቱም ትክክለኛው ፍቅርን እንዴት እንደሆነ ለማወቅ እኔ ራሴ በጣም ብዙ ሰዎችን ጠይቅ ነበር። ታላላቅ ምልክ ከኔ እድሜ የሚጨምሩ ሰዎችን እንዴት ነው ዮዬ እኔ ባል መሆኑን የማውቀው የእግዚአብሔር ፍቃድ መሆኑን የማውቀው እየተሰማኝ ያለው የፍቅር ስሜት እውነተኛ መሆኑን የማውቀው እንዴት ነው ብዬ በጣም ብዙ ሰዎችን ጠይቅ ነበር በሰዓቱ እና በጣም ከባድ ነው። ግን ያው ጀስት በቃ የሆዳችሁ ወሬና በቃ ይሄ ውስጣችሁ የሚላችሁ እውነት ከሆነ ከእግዚአብሔር ጋር ውስጥ የሚለህን አድርግ ነው ልለው የምችለው እና አብዝተህ ጸልይ ልለው የምችለው የኔ ልጅ ይሄ ቪዲዮ ሲያይ የኔም ልጅ ሆነ ሌላም ሰው በቃ በፍቅር ጉዳይ ከባድ ነው። ግን ያንን ሰው የምር ከልቤ አፍቅሬዋለሁ ያንን ልጅ ያፈቀርኩበት ወይም ደግሞ ያቺን ሴት ያፈቀርኩበት ነገር ከልብ ነው። ዊዛውት ኤኒ ነገር ዊዛውት ማቴሪያል ዊዛውት ምንም ነገር በቃ ከልቤ ነው ያፈቀርኳት ብላችሁ የምታስቡ ከሆነ አብዝታችሁ ጸልያችሁ ግቡበት ነው ልለው። ግን እግዚአብሔር ነው ዋናው እግዚአብሔር ነው ልለው ነው የምችለው ለልጄ። ስለ ፍቅር ቢያወራሽ ልጅሽ ግባበት ይዋልሽ። እድሜው ወስነዋል። እኔና አትምረጥ። ከትዳር በፊት የነበረ ባህሪ ባላስተካክለው ትዳሩን ያበላሸዋል ብለህ የምታስበው ነገር ነው የሚለው። ኃይለኛ ነኝ ብዬ አስባለሁ መሰለኝ አሁን በፊት ላይ፣ ግን እሱን ትቼዋለሁ። አሁን ላይ ትዳር ውስጥ ስገባ ሁሉን ነገር ትቼ ነው እንትን ያልኩት። ያ ባህሪ ትክክለኛ የዮናስ ባህሪ አለ። ይሄን ያህል ኃይለኛ ሆኜ ሳይሆን ግን በቃ አለ አይደለ የራሴ የሆነ ባህሪ አለኝ። አሁን የሚያውቁ ልጆች ያውቁኛል። ያንን ባህሪን ይዤ ትዳር ውስጥ ብገባ በጣም ከባድ ነበር። ኃይለኛ ማለት ምን አይነት ኃይለኛ ማለት በቃ ኳስ ጨዋታ ስወድቅ ሰው ሲስቅብኝ አልወድም ነበር፣ እጣላ ነበር ምናምን እና በጣም በቃ የሚያቅሰው ያውቃልና የሆነ አልነካ የማትፈልገውን ነገር እንዲደረግ አትፈልግም። አዎ እና እንትን እላለሁ የሆነ አልነካ አትንኩኝ አይነት ነገር ነበረ። ታላቅ ስለሆንኩ እኮ ያን ባህሪን ትቼዋለሁ። ምክንያቱም አሁን እዚህ ትዳር ላይ ያ ባህሪ ቢኖር ጥርስ የፊት አይኖርም ነበር። እና አስቸጋሪ ባህሪ ካላችሁ ትታችሁ ትገቡ በጣም አሪፍ ነው ትዳሩ። እናመሰግናለን። ልውሰድ ቀላል ጥያቄ ነው የደረሰኝ ወይስ ከባድ? እስካሁን ጥፍር እኮ አለባችን የሆነ ታጥፋለች። እሺ ከሃይ ስኩል የፍቅር ቆይታችሁ ይህ ፍቅር የሚዘልቀው ያላችሁበት ቅጽበት መች ነው? ማለት ይህ ፍቅር ይዘልቃል ያላችሁበት ቅጽበት መች ነው? ወይኔ ጉዴ! እንዴት ነው አሁን ያ ሁሉ ዓመትን ወደኋላ አይረሳም። ይሄ ጊዜ እኮ እንዲህ አይነት ነገር ይረሳል። እኔ አወራሽ አይደለም። እሺ ከሃይ ስኩል ውስጥ ነው የፍቅር ይዘልቃል ያልኩበት ጊዜያቶች ብዙ ይመስሉኛል። ምክንያቱም ዮዬ በጣም ጎበዝ እና ታታሪ ስለነበረ ለፍቅራችን እኔን ለማግኘት የነበረው ጉጉት በቃ ምንም አይነት ነገር እኔን ለማግኘት አይገድበውም ነበር። ሀገርም ቀይሬ ሌላ ቦታ ሄጄ ሃይ ስኩል ላይ እንደምታውቁት ተለያይተን ነበር ስላችሁ እኔ ሌላ ሀገር ሆኜ ነበር። እኔ ወደ አዲስ አበባ መጥቼ እሱ ደግሞ ወልቂጤ ነበርና ያ አልገደበውም ዮዬን እና መጥቶ የሚያገኘኝ ሰዓት ምናምን በጣም የዮዬ ትትርና ይገርመኝና በቃ ይሄ ነገር ሚዘልቅ ነበረ ብዬ ያልኩባቸው ሞመንቶች ብዙ ናቸው። እና ብዙ ጊዜ ወደ አዲስ አበባ መጥቶ ሲያገኘኝ ምናምን እውነትም በቃ ይሄ ልጅ ከልቡ ነው የፈለገኝ ያለው ብያለሁ። ግን በጣም ብዙ አሉ። ለምሳሌ ከሃይ ስኩል በላይ ብለህ ብጠይቀኝ በጣም ብዙ አሉ። ዲቴል ልነግርህ የምችላቸው ማስታወሳቸው እና ሃይ ስኩል ውስጥ ግን ጥያቄው ሃይ ስኩል ውስጥ ስለነበረ መጥቶ የሚያገኘኝ ሰዓት ከወልቂጤ ድረስ አዲስ አበባ ድረስ መጥቶ አግኝቶኝ ሲሄድ በቃ ይገርመኝ ነበርና ያቺ ሞመንቶች ትንሽ እርግጠኛ እንዲሆን ከእግዚአብሔር ጋር አድርጎኛል። እሺ ተፈታለች። ግን እሺ ወደ ኋላ ተመልሳችሁ የሃይ ስኩል ፍቅረኛሞች ብትሆኑ
ለፍቅራችሁ የምትሰጡት አንድ ህግ? ከባድ ጥያቄ ነው። እንትን ነው በነገራችን ላይ ደስ ይላል ማሳለፉ። እውነት ለመናገር አሁን ካለፈ በኋላ እንትን ስል ግን መቅደም ያለባቸው ነገሮች ላይ ማስቀደም አይኖ ግልጽ ነው መልሴ። ለምሳሌ አሁን እኔ የሆነ ነገር ማድረግ ፈልጌ ሊሆን ይችላል። ያን ግን ሳደርግ ምናልባት ለተወሰነ ጊዜም ለምንም ከፍቅረኛ ልርቅ እችላለሁ ወይ ፍቅረኛ ላላገኛት እችላለሁ። ሌላ ነገር ተፈጥሮ ሳይሆን ያንን ነገር ማስኬድ ብዙ ነገሮች ሊኖሩ ይችላሉ። በጣም ብዙ ነገሮች። ምክንያቱም አሁን ከቤተሰብ ጋር ታይም ማሳለፍ ሊሆን ይችላል። እግዚአብሔር ከፈቀደ ትዳሩን ፍቅሩን ለዘላለም ነው። ለዘላለም ምላችሁ ያው እስክንሞት ድረስ ከሚስታችን ጋር እንኖራለን አምነንበት እስከ መጨረሻው። ከምኑ ጋር ያውን ለመኖር ሳስብ የተወሰነ አመት ነው በፍቅር የቆየ ነው። አሁን እግዚአብሔር ካለ 80 90 አመት በትዳር እንድንኖር እግዚአብሔር ከፈቀደልን አለ ጊዜ አለን አይመስለንም። እሱን ነገር መምከር ፈልጋለሁ ለወጣቶቹ፣ ለቤተሰቦቻችን ከቤተሰብ ጋር ማሳለፍ ያለብንን ታይም ማሳለፍ፣ ከጓደኞቻችን ከእህቶቻችን ጋር ማውራት ያለብንን ነገር ማሳለፍ። እኔ አሁን በሰዓቱ ምኑን ማግኘት እምቢታየን የሆነ እንትን ነው አፍላ ነው ይሄ እሳት ታይም ስለሆነ ተገናኝቶ ምንም የለም እኮ ተገናኛለች፣ ሰዓት ታሳልፋለህ፣ ትገባለህ። ከዛ ግን የምናጣው ብዙ ነገር ይኖራል ከቤተሰብ ጋር ጊዜ፣ ሰዓት ምናምን። እሱ ነገር ላይ እንደ ህግ የሚቀድመውን ማስቀደም። ፍቅር አይቀድምም እያልኩ አይደለም፣ ግን ይደርሳል። እኔና ምናውን እግዚአብሔር ፈቅዶልን 3 አመት ማለት ስንት ቀን ማለት ወደ 900 ምናምን ቀን ነው ይበልጣል። አንድ አመት 360 ቀን ነው። ያው 365 ቀን 1000 ምናምን ቀን አብረን ስቲል ማለት ነውና እግዚአብሔር ከፈቀደ ደግሞ 10000 20000 አብረን እንኖራለን። እና ወገን ጋር መፈላለግ ካለ የሚደርስ ነገር ነው። ከቤተሰብ ጋር ከምን ጋር ታይም ብታሳልፉ እሱን እንደ ህግ ብትይዙት ደስ ይለኛል። እሺ ቺላንሳት በጣም ጥያቄ ለኔ ስለደረሰኝ ደስ ብሎኝ ነው። ምንድነው? ማንም ስለ ትዳር ያላስጠነቀቀን ትዳር ውስጥ ከገባን ግን የተማርነው ነገር በጣም ብዙ ነገር በእውነት እኔ ብዙ ማላቃቸውን ነገሮች የተማርኩት ትዳር ውስጥ ከገባው በኋላ ነው፣ ስለ ትዳር ማለት ነው። እና ብዙ ሰው አይናገርም አይደለ? ብዙ አይናገርም ስላችሁ እኔ እንጃ ይነገራል። አሁን በተለይ በጣም እየተነገረ ነው እና በጣም ብዙ ሰው ያልነገረኝ በጣም ብዙ ነገሮች አሉ። ግን አሁን ያስታወስኩትን ድንገት ስለሆነ ልንገራችሁ። የመጀመሪያው ነገር ፖስት ፓርተም ነው። ሁሌ ነው የምናገረው ፖስት ፓርተም። ይሄን ያህል የተለየ ነገር ሆኖ ሳይሆን የመጀመሪያው ፖስት ፓርተም፣ ከዛ በኋላ እርግዝና በራሱ ስለ እርግዝና የትዳር አንዱ አካል እርግዝና ልጅ ምናምን ስለሆነ ማለት ነው። እና እርግዝና ላይ የሚመጡ የሆርሞን ቼንጆች እኛ ትንሽ ስትረግል አድርገንበታል። ምክንያቱም እርጉዝ ከሆንኩኝ በኋላ ከዮዬ ጋር የነበረ ኢንተራክሽን በጣም ከባድ ሆኖ ነበር፣ የመጀመሪያው 3 ወር ማለት ነው። እና ያውንን ሁሉ ነገር ብናቅ ኖሮ በጣም ቅልል አድርገን እናሳልፈው ነበር። የመጀመሪያው ነገር እርግዝና ነው። ሌላው ከወለድን በኋላ የሚመጣው የሆርሞን መዛባት ፖስት ፓርተም በጣም ሪል ነው፣ ትክክል ነው። ሊለያይ የሚችለው እንደየሰው ይለያይ። አንዳንድ ሴት አምቃ ልታሳልፍ ትችላለች፣ አንዳንድ ሴት በጣም እየጮኸች፣ አንዳንድ ሴት በራሷ ላይ ስትረስ እና ዲፕሬሽን አምጥታ ልትኖር ትችላለች። አንዳንዱ በጣም ብዙ የምንሰማቸው ነገሮች አሉ። ኢቭን እስከ ፍቺ ያደርሳል ብዬ ነው ማስበው እኔ ማለት ነው በበኩሌ። እና ልጅ ወልዳችሁ ያሉት አመታት ምናልባት 6 ወር አመት 2 አመት እንደየሰው ሊለያይ ይችላል። እና ከወለዳችሁ በኋላ የሚመጣ የሆርሞን ቼንጅ የባህሪ ለውጥ ምናምን ብዙ ሰው አዌር አያረግም አለ። እሱ አንድ ማለት ነው። ሌላው ነገር ደግሞ እኔና ዮዬ በፍቅር ታውቃላችሁ እስከ 10 አመት ምናምን ቆይተናል፣ ልጆች ሆነን ማለት ነው። እና አንተዋወቅም ማለት ከባድ ነው። በተወሰነ መልኩ ከልጅነት ጀምሮ ሲሆን በጣም ትተዋወቃላችሁ። ግን ያ ነገር ትዳርን ሴቭ ያደርጋል ማለት አይደለም። በአንድ ጣራ ስንኖር ዮዬ ስለኔ ያላወቃቸው ባህሪያቶች እንደ አዲስ ያውቀኛል። እኔም ዮዬን ማላቀው ባህሪያቶች ካሉ በአንድ ጣራ ስንኖር ደግሞ እና ፍቅረኝነት በጣም የሚለያየ ነገር ነው። እና እነዚህ 3 ነገሮች አሁን ያስታወስኳቸው ናቸው። እና ብዙ ሰው አዌር አላረገኝም፣ ስፔሻሊ እርግዝና እና ፖስት ፓርተም ማለት ነው ስለ ትዳር። እነዚህን በደንብ ሁሌ ነው የምናገረው። አልፈናቸዋል። እግዚአብሔር ይመስገን። በጣም እንድናልፋቸው እግዚአብሔር ጥበብ ይርዳን። እንደ ፍቅረኛ ስታደርገው
የሚያበሳጭ ግን በድብቅ የምትወደው ምንድን ነው? እኔ ነኝ የማደርገው። እንደ ፍቅረኛ ሳደርገው ትበሳጫለህ፣ በድብቅ ደግሞ ደስ ይላል። ያ ባህሪ ማለት ነው። በጣም በቃ አደራረሱ ጥያቄው እየተመቸኝ ነው። እሺ አይ ነው እንደ ፍቅረኛ ግልጽነት ብዬ ማስብ ይመስለኛል። እንደ ፍቅረኛ አላረል ግልጽ ሆና ስትናገረኝ ሊደብረኝ ይችላል። እሺ ከዛ ግን አንዳንድ ነገር ላይ ግልጽ ሆነ ይሳይሽ የሆነ እንትን ይለኛል፣ ትበሳጫለህ፣ ደስ ይለኛል እንጂ ኦኬ። በድብቅ ደስ የሚሉኝ ነገሮች አሉ። ኦኬ እሱ ይመስለኛል ግልጽ ነው። በድብቅ ግልጽነቴን ትወደዋለህ? አዎ በውስጥ ግን ደግሞ እንደ ፍቅረኛ አንዳንድ ግልጽ የምታደርጋቸው ነገሮች ይደብሩኛል። ዞግ ስጥ ነው ማድረግ እሱ ነው ብዬ አስባለሁ። ፊት ለፊት ነው ሁሉ ነገር እንደመሆን ይሻላለሁ በጣም እና ከባድ ነው። ኤቭሪስ ስበሳጭም የሆነም እንደዚህ ያደረግከው ነገር እዛው ስሜቴን እዛው መግለጽ ሰው ነኝ። በጣም ከንዴትም ከመልካም ነገር ከደስታም እንዲሁ ዝም ብላችሁ እንደ ጓደኝነት እንኳን ብትይዙ በጣም ግልጽ ነኝ። እዛው ነው የምናገረው እዛው በቃ ብቻ ኤኒዌይስ ግልጽነት በጣም ግልጽ ነኝ። አይነው አውቃለሁ። በሁለታችንም ላይ ያየነው መጥፎ ባህሪ ግን ችላ ያላችሁት ነገር ምንድን ነው? በሁለታችንም ላይ ያየነው መጥፎ ባህሪ ያንተም ይመጣልኝ አሁን በቃ ዮዬ ሼም በቃ ከማድረግ ካለበት ነገር ይበልጥ ሼም ይዘዋልና በሼም በጣም ብዙ ነገር ያደርጋልና እሱ ባህሪው ሁሌ እነግረዋለሁ እና እሱ እንዲያስተካክል እሱን እላለሁ። እኔ ደግሞ ምን አለብኝ ኢሞሽናል ነኝ። በቃ ሰሞኑን አሁን በመጡልኝ በሰሞኑ ንግግሮቻችን በጣም ኢሞሽናል ነኝ። ለመቆጣትም ለደስታም ለሀዘንም ቶሎ ነው በቃ ኢሞሽንም ሆነው እና ያንን ኢሞሽን ብናደድም ባለቅስም ብስቅም ግን ኢሞሽን መደበቅ አልችልም። በቃ ያ ሰው ያውቃል። ከደበረኝ ደስ ካለኝ በቃ አጠገብ ያለ ሰው ፊቴን አይቶ በተለይ ስፔሻሊ የሚያቀኝ ሰው ፊቴን አይቶ መሳቅም ከፈለኩ ያቅብኛል ምናምን ማለት ነው እና ይሄ ኢሞሽናል ኢንተለጀንስ የምትለው ነገር ላይ መስራት አለብኝ አይ ቲንክ እና አይደል ያ እኔ በጣም ኢሞሽናል ነኝ። ይሄ ደግሞ በጣም ሼማም ነው እና እሱ ነገራችን አሁን ላይ ተጋብታችሁ ከምትኖሩት የፍቅር ህይወትና በፊት ላይ ከነበረው የፍቅር ህይወት የትኛው ጠንካራ ነው? የሆነን ለመናገር ስትጋቡ በጣም ሁሉ ነገር ጠንካራ ነው መሆን ያለበት። ምክንያቱም ላይፍ አለ፣ ህይወት አለ፣ ልጅ አለ፣ የቤት ኪራይ አለ፣ አስቤዛ አለ፣ ብዙ ነገር አለና አሁን ላይ ጠንካራ ነን ብዬ አስባለሁ። ከተጋባም በኋላ በጣም ጠንካራ ፍቅሩ ነው ጥያቄው። አዎ ፍቅሩም ያው ነው። ይበልጥ እንትን እያለ ይመጣል። አንዳንዴ ያው መጣላት አብረን ስንኖር ብዙ ማናቃቸው ነገሮችን እያወቅን ነው የምንሄደው። ግን ደግሞ በልምምድ የተሻለ ነገር ይመጣልና አሪፍ ነው። እግዚአብሔር ይመስገን አሁን ላይ ያለው እንደዛ ነው ብዬ የማስበው እና ስታገቡ የበለጠ ይጣፍጣል። ፍቅሩ አሪፍ ነው። አግቡ እያለ ነው ዮዬ። እሺ መቼም የማትረሳው የከፈልኩልህ መስዋዕት ምንድን ነው? መስዋዕት እንዴት ነው? መስዋዕት እኮ የሚከፍለው ሰው አያስታውስም አይደለ? ተከፋዩ ነው የሚያስታውሰው። በእውነት ክበዝ አይደለሽ? እና ደግሞ አንተ መስዋዕትነት ብላ ያላሰብከው ለእኔ መስዋዕት ሊሆን ይችላል። ኦኬ እኮ አንቺ ብለሽ የምታስቢው ነገር ብዙ መስዋዕትነት ከፍያለሁ እኮ ንገሪኝ። ለመጀመሪያ ፍቅር ስንጀምር የቤተሰቤን ሕግ አፍርሼ ያንተን ፍቅር የተቀበልኩበት ቀን ትልቅ መስዋዕትነት ነው። ምክንያቱም እንደ ሴት ቤተሰብን አክብሮ በአግባቡ ትምህርት ላይ ትኩረት አድርጎ ማሳለፍ ነው ትክክለኛው። እኔ ወደሱ ደግሞ አመዝኛለሁ የሃይ ስኩል ቆይታዬ ላይ ማለት ነው እና ያ የመጀመሪያው መስዋዕትነት ነው። ሁለተኛው ብዙ ነገር አለ በፍቅሩ ህይወት ያሳለፍ ነው። ልጅን የሚያክል ነገር ተቀድጄ መስዋዕትነት አይደለም እሱ። በእርግጥ ያጸጋይ ነው፣ ግን በጣም በጣም ከባድ ህይወትን አሳልፎ መስጠት እስከሆነ ድረስ ለእኔ መስዋዕትነት ማለት ለእኔ መስዋዕትነት ሁኔታ። ወደ ቀጣይ እንሄዳለን። ወላጅ ከሆነ በኋላ ግንኙነታችን ላይ የተቀየረ ነገር ምንድን ነው?
ግንኙነት ስትይ እሺ አይ ወረ ለመናገር ቤተሰቦቻችን ያው እኔ አሁን ያየሁት ያለሁት ነገር ምንድነው መሰላችሁ ቀና እንዳትሉኝና በጣም እኔ ተረስቻለሁ። ምን ማለት ነው ይሄ 100% አሁን ለቪዲዮ አይደለም በቃ የምሬ ነው። በዚሁ አጋጣሚ ልንገርሽ አባቴ ትላለች አሁን ማለት አይሰዘ አባቴ ስል ዞር ሲል ልጄ ነው እኔ አባቴ ያልኩት። ከዛ እኔ እኮ አልበላሁም ምግብ በላልኝ ይሆን ትላለች። እኔ እኮ አልበላሁም አስቡት። ግድ ነው አንተ ለኔ ያስበልኝ አለ ሪል ነው ይቀንሳል ምናምን ሳይሆን ሙሉ ለሙሉ ኮንሰንትሬሽኗ በቃ ፎከሷ ምናምን ለልጇ ሆኗል። እኔ እኮ አልታጠብኩም ገላዬን አባቴ ታጥቦ ይሆን ገላውን ልጠበው ትላለች። እኔ እኮ መታጠብ እፈልጋለሁ እና ልጠብህ ስለሆነ በጣም እኛ እንደውም ጎበዞች ነን ወጣት ስለሆነ ያው ጎበዞች ነን። ግን ያው ወደ ልጄ ትኩረት ማድረግ ግዴታዬ ነው። ወደ ልጅ ትኩረት እሱ ነው እንደውም እንድገም እንደዛ ከሆነማ ሴት ስትመጣ ታብጃለሽ። እንድገም አንደኛህን በቃ ደግመህ ረፍ ተብለሃል። ያው ስሙልኝ ወሰን ጥያቄ ነው የደረሰኝ። የመጨረሻ ጥያቄ ነው። ስሜታዊ የሚሆነው ማን ነው? ምን ላይ ህይወት ላይ? እኔ ስሜታዊ ነኝ ተናግሬዋለሁ ቅድምም። በጣም ስሜታዊ ነኝ። ለንዴትም፣ ለመከፋትም፣ ለማዘንም ትንሽ ስሜታዊ ነኝ መሰለኝ አይደለም ስሜታዊ ነኝ። በቃ እኮ አንተ ትንሽ ዋጥ ታደርጋለህ፣ እኔ ደግሞ ስሜታዊ ነኝ። ተቀብያለሁ። ደስ የሚሉ ጥያቄዎች ነበር። እውነት ደስ የሚሉ እንግዲህ በሶስተኛ ዓመታችን የሆነ ሀሳቦች ትንሽ እንዲሆን የወሰዳችሁ መስሎ ይሰማኛል። ያው የማጠቃልለው እኔ ትዳር እግዚአብሔር ሊኖርበት ይገባል። የፈጣሪ ጣልቃ ገብነት የሚፈልገው ነገር ነው ብዬ ነው ማስበው። ካለበለዚያ በእኛ እጅ የሚሆን ነገር አይደለም። ማለት የኛ ጥረት፣ የኛ ፍቅር፣ የኛ ልጅ መውለድ ምናምን ሳይሆን በቃ የእግዚአብሔር ጣልቃ ገብነት ከሌለው በጣም ከባድ ነው። ምክንያቱም ሁለት ሰዎች የሁለት አስተዳደግ የሁለት ባህሪ ነው እንደ አንድ ለመኖር የምንጥረውና ልጅ ሲመጣ ደግሞ በጣም ከባድ ነው። ምክንያቱም እግዚአብሔር ደስ ብሎ ነው የምንኖረው፣ ግን ከልጅ አንጻር ደግሞ ብዙ ማግባባት፣ እርስ በርስ መግባባት ያለባችሁ ነገሮችን ደግሞ ሞር ይጨምራሉ እና እግዚአብሔር ይመስገን ለዚህ ስላደረሰን እንደ ሁልጊዜም በጣም እናመሰግናለን። ምትለው ነገር አለ? ሁሌ እኔ እንዳወራው ነው እንግዲህ ቺርስ። እንግዲህ ቤተሰቦቻችን እግዚአብሔር ረጅም ጤና እድሜ ይስጣችሁ፣ ለእኛ ሚስጠን። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። እንግዲህ አስባችሁታል፣ ሽማግሌ ከመላኬ በፊት ቤተሰብ የሆናችሁ ሰዎች አላችሁ። ስቲል ዛሬ 3 ዓመታችን ነው። ነገ ደግሞ 30 እና 40 ዓመት ስናከብር እናንተ እንዴ ምናምን እያላችሁ ያደርሳል እንትን እንደምትሉ ተስፋ እናደርጋለን። ሁሌ እንደምንለው እንግዲህ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እንላለን። እንወዳችኋለን። ፒስ። እየጠፋን ነው እየመጣን ያለ ነው። እንግዲህ እንመጣለን። ሰላም ሁኑ። ቻው። በቀጣይ ቪዲዮ እስክንገናኝ ባይ። አንቺ ርቆ አይችልም ሆዴ ውዴ